አስባችኋል? ዋናው ከዋናው ሲጋጠም ነገር አለ ድሉ የኛ ነው ትላላችሁ። እግዚአብሔርን ደስ ነው ያለኝ ማለት ብሩኬና ጆን ዳንኤል ስለተገናኙ ማለት ነው። ታውቃላችሁ ጆን ዳንኤል አንበሳውን ነው እየዞረ የሚያርከፈክፈው። ከዛም ባሻገር ደግሞ በበጎ አድራጎት የሚታወቅ መልካም ልብ ያለው ወጣት ነው። መልካም ስራ የሚሰራ ነው የሚደነቅለት ተግባሮች አሉ። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ብዝት ትርፍርፍ ይበልልኝ። እንዴት ነው የጨረቃ ፋሚሊ? ለጌሙ ዝግጅት እያደረጋችሁ ነው? እኔም ጠፋ አልኩኝ። ኔትወርክ እጥረት አጋጥሞኝ ነው የጠፋሁትኝ እና ብዙ ማስታወቂያ እየሰራሁ አይደለም ትላላችሁ። በነገራችን ላይ ጥሩ ጓደኛ ሲኖራችሁ እንደዚህ ነው። እኔ የብሩኬ ጓደኛ በእድም ለታ ቻናል የከፈተለት የተናገረው ነገር ትናንትና የሰራው ቪዲዮ በጣም አስደመመኝ። ምን አይነት ልብ ቢኖረው ነው እንደዚህ ምቀኛ በዙሪያቸው በበዛበት ሰዓት ምን አይነት ንጹህ ልብ ቢኖረው ነው እንደዚህ ምናምን ለሰው ደስታ ሰውን ተጋብቶ ወልዶ ብችል እንኳን ሙዜ ብሆን ብሎ የዝን ያክል ምኞት መመኘት ምን ያክል ጥሩ ልብ ቢኖረው ነው ምናምን ነገር ነው ያልኩትኝ። እግዚአብሔር ምክንያቱም እናውቃለን በብሩኬ እና በሃይሚ ዙሪያ በጣም ምቀኞች እንዳሉ ደስታ የማይፈልጉ ጭራሽ ሲያምርባቸው እንኳን የማይወዱ እከካሞች አሉ። እኔ ብችል እንደ ሁለቱንም ሁሌ ባሳምራቸው ደስ ይለኛል። እኔ ምኞቴ ነው፣ ይሄ ምኞቴ ነው። የነሱ ማማር፣ የነሱ መዘነጥ፣ የነሱ ውብ ሆኖ መታየት ከሚባለው በላይ እግዚአብሔርን ያስደስተኛል። እኔ ባልዘነጥ፣ እኔ ባላምር ራሱ ምንም አይመስለኝም። እዛ ውስጥ የኔ ደስታ አለ። ለምን እንደሆነ አላውቅም። ሰው የምትወዱት ሰው ሲያምር፣ ሲያገኝ፣ ሲያጌጥ ምናምን ደስተኛ ነው መሆን ያለባቸው። አሁን ጨረቃ ፋሚሊዎችን አጠቃላይ ስናያቸው በጣም ደስ የሚል ልብ ነው ያላቸው። የመቀናናት ባህሪ የለባቸውም። የብሩኬን እና የሃይሚን ደስታ ከምንም ከማንንም በላይ ይወዱታል። ከማንንም በላይ የሚፈልጉት ነው። እነሱ ቢለብሱ፣ እነሱ ባይበሉ፣ እነሱ ባይጠጡ፣ እነሱ ባያጌጡ፣ እነሱ ባይጫወቱ ብሩኬና ሃይሚ ግን የፈለጉትን ቢሆኑ የሚመርጡ ናቸው። ይሄ ለምን ሆነ? ንጹህ ልብ ስላላቸው በስልክ ነው የሚያውቋቸው። እንግዲህ በአጠገቧቻቸው ያሉ ግን ምቀኞች በጣም ቅናታሞች ናቸው እና ከዚህ ወጣት ተማሩ ለማለት ያክል ነው። አዩ ትናንትና ነው ቻናል ብሩኬ ከፍቶ የሰጠው ለዚህ ልጅ ማለት ነው። ተማሩ ከሱ፣ ምቀኛ አትሁኑ። ትናንትና እኮ ብሩኬና ሃይሚ እኮ ቻናል ከፍተው ሰጥቷችሁ ነበረ። እናውቃለን እኮ ማንነታችሁን እናውቃለን፣ እነማን እንደሆናችሁ ማለት ነው። ለነሱ ጉርጓድ ስቆፍሩ ነው የምናየው። አላመሰገናችሁም። ራሱ ስጦታ እንሰጣለን ብላችሁ ቃልም የገባችሁ ነበራችሁ። ምንም ያደረጋችሁት ነገር የለም። ጥቅማችሁ ሲሳካ የሆነ ነገራችሁ ግብ ሲደርስ ወደ ኋላ ነው ሸርተት ያላችሁት። ታዲያም በጎ ነገር ማሰብ ካቃታችሁ ለምን ከህይወታችሁ አትወጡም? እና እከካሞች አትሆኑ። ጥሩ ልብ ይኖራችሁ። ቢያንስ ሰውን አይታችሁ ጥሩ ልብ እንዲኖራችሁ አድርጉና ይሄንን ነው ማለት እንፈልገው። እንግዲህ ጆን ዳንኤል እና ብሩኬ ተገናኝተዋል። እንግዲህ እርግጠኛ ነኝ ጆን ዳንኤል ጨረቃ ፋሚሊን እንዳታሳፍር። ነገሩ ደግሞ ምንም እንኳን ጊፍተር ያቺ ልጅ ጌመር ስለሆነ ጊፍተር ስላላት ምናምን ነገር ላይክ ቅማብዬ እንዳትሸነፍብን እንጂ ጨረቃ ፋሚሊ ብቻውን ማለት ነው ያለ ምንም ከውጭ ጊፍተር ሳይመጣ እርግጠኛ ነኝ 100% ተማመናሉ ያሸንፋሉ። ምክንያቱም ማለት ነው ሃይሚና ብሩኬ ጌስት ላይ መተው ተሸንፈው ሄደው አያውቁም። ሁሉ ጊዜ አሸንፈው ነው የሚሄዱት። እንኳን የቀጠሮ ጌም ተይዞ ማለት ነው። እና የምትችሉ አቅም ያላችሁ መስጠት የምትችሉ መስጠት፣ የማትችሉ ደግሞ ታፕታፕ በማድረግ በቃ እስከ ሚሊዮን ደረጃ ታብ በማድረግ ቅማብዬ እንደምታሸንፍ ማድረግ አለባችሁ። እባካችሁ ስማችን መጠበቅ አለበት፣ ተጠብቆ መቀጠል አለበት። ጨረቃ ፋሚሊ ማለት ነው በክብር ማለት ነው በዝና ይሄ በቃ እኛ አንበሳ ነኝ፣ በዛ ነው መቀጠል ያለበት ማለት ፈልጋለሁ። በዛ አጋጣሚ እንግዲህ ከሚባለው በላይ ግን ደስ ብሎኛል ጆን ዳንኤል እና ብሩኬ ስለተገናኙ። እንግዲህ ፊልም ያደረጉት ከሙፍታ ጋራ ነው። ያው ከብሩኬ ጋርም ተሞካክረዋል። ለማንኛውም ግን ጆን ዳንኤል አደራ ወደ እንትን እሁድ ሹክክ እንድትል እሁድ ማታ 4 ሰዓት ትክታክ መንደር ሾከክ እንድትል ጥፍትፍት እንዳትል ጸበል ጠዲቅ እንድትቀምስ ያው ብሩኬ ባይነግርክም እስቲ እኛ እንናገር። ጠበል ጠዲቅ አለ እንድትቀምስ እሺ፣ እንዳጠፋ። ብሩኬማ አይናገርም እንደዚህ ምንም ብሎ የሚናገር አይመስለኝም። ብቻ ሊናገርም ይችላል ከጨዋታ ማለት ነው። የማይናገርበት ምክንያት ደግሞ ያው አንበሳ እንደሆኑ ስለሚያውቅ፣ አሸናፊ እንደሆኑ ስለሚያውቅ፣ ተሸንፈው ስለማያውቁ ሁሌም እንደሚያሸንፉ ስለሚያውቅ፣ አቅማቸውን ስለሚያውቅ ነው እንጂ የማይናገረው ሌላ ነገር አይደለም። ሌላ ነገር ሆኖ አይደለም። ለዛ ነው
ቢናገርም ኖርማል ነው ማለት ነው። ይሄንን ነው ማለት የምፈልገው። እንግዲህ ውዶቼ ደግሞ የእናንተን ሀሳብ አስተያየት በኮሜንት አስቀምጡ። ይሄን ሀሳብ ይሄንን ይመስላል አጠር ምጥንጥንጥን ያለ። በተረፈ ብሩኬና የሚጥላታችሁን ፈጣሪ ያዝላችሁ። እነዛን እከካሞች ሰላም ስትሆን የማይፈልጉ እከካሞችን ከፊታችሁ ምን ጥርጥር አድርጎ እንደ ጠጋሾ ገደል ይክተትላችሁ። ዋይ ዋይ ላይክ እርግማን